በደስታቸው ቀን በፖሊስ ቁጥጥር ስር ዋሉ። ደስታቸው ወደ ሀዘን ተቀየረ። ኩኩሻ እና ዳይመንድ ተሳሳሙ። ጉድ! ኩኩሻና ዳይመንድ በስተመጨረሻ የፍቅርን ጽዋ አብረው ተጎናጩ። ኩኩሻ አላስችላት ብሎ በቃ ዳይመንድ ከዚህ በላይ ራሴን መቆጣጠር አልችልም እና አንተን ካፈቀርኩና ከወደድኩ በጣም ቆይቻለሁ። አንተ ግን ፍጹም እየገባህ አይደለም ብላ አስረግጣ ነገረችው። ሊሊ እና ባቡሬ ገጀራውን በህገወጥ መልኩ ገንዘብ ከፍላችሁ ለማስወጣት ደፋ ቀና ባላችሁበት ጊዜ ገጀራው መልሶ በፖሊስ ቁጥጥር ስር ውሏል። እናም ለዚህ ነገር ተጠያቂዎቹ ሊሊ፣ አንቺ፣ ወንድምሽና እንዲሁም ባቡሬ የቅርብ ጓደኛ ነው፣ ወደ ፖሊስ ጣቢያ መሄድ አለባችሁ ብሎ አላቸው። ቆይ ምን እያልክ ነው መርማሪ? በእርግጥ አዎ ጓደኛዬ ነው፣ ግን ደግሞ እኛ በፍጹም አላደረግነውም እያሉ ቢሉ እንኳ አይ በቃ ከዚህ በላይ ውሸትና ቅጥፍና ባታወሩ የተሻለ ነው። እኔ ትክክለኛውን ነገር ነው የተናገርኩት። እናም አንድም ስህተት የለውም። አድርገኸዋል ወይስ አላደረግከውም ብሎ አለው መርማሪው። ሊሊ በጣም ደንግጣ ቆይ ዛሬ ምን እየተካሄደ ነው? በአንድ በኩል ሰርፕራይዝ፣ በአንድ በኩል ደግሞ ወንድምሽን ለማስመለጥ ሲሞክር ተይዟል ትሉኛላችሁ። ቆይ ድብልቅልቅ ያለ ስሜት እየተሰማኝ ነው። አንዳችሁ የማትናገሩት እያለች ጉድ አፈላች። በጣም ደንግጣ አደይና ዲቭ እንዲሁም ማሚ ቆይ ምን እየተካሄደ ነው? እንዴትስ ነው እንደዚህ ሊሆን የሚችለው? በፍጹም የእኔ ልጆች ሊሊንም አውቃታለሁኝ ባቡሬንም አውቀዋለሁ፣ እንደዚህ አያደርጉም እያለች ማሚ ብትታገል እንኳ መርማሪው ግን ወደ ፖሊስ ጣቢያ ወደ ከርቸሌ አስገባቸው። በጣም ተጨንቀውና ተጠበው ሊሊዬ በደስታዋ ቀን እያለቀሰች እምባ ደም ትገኛለች። ሊሊ እባክሽ አደይ የተፈጠረውን ነገር እውነት ለመናገር መቼም ያች ቤዛ ናት አቀሳስራ የሚሆነው ብላ አለች። ምን እያልሽ ነው? እንዴት እንደዚህ ሊሆን ይችላል ብላ ስትል ታዲያ እሷ ካልሆነች ማነው የሚያቀሳስረው? እስኪ ንገሪኝ። ዛሬ ጧት እኮ እቤት የመታ ይቅርታ ጠይቃኝ ነበር። ምን? አዎ፣ ግን ደግሞ እኔ በጥፊ መትቼ አባረርኳት። ከዛም በኋላ አንቺ በጣም የዋህነሽ ሚስኪነሽ፣ የኔም በሙሉ ወስደሽብኛል፣ እወስድብሻለሁኝ እያለች ነበር። ምናልባት አንዷ እቅዷና ፕላኗ ባቡሬን ሊሆን ይችላል ብላ ስትል አደይ ከት ብላ ሳቀችባት። ምን እያልሽ ነው? አንቺ እኮ ሊሊ ነሽ። ማንም ቢሆን ማንም ሊፈታተንሽና አብረሽ ሊሆን አይችልም። እና ታዲያ እንዴት ነው ለዚች ለቴራ ሴት እጅ የምትሰጪው? ታዲያ ምን እንዳደርግ ነው የምትፈልጊው? አዎ ሁሉንም ነገር መጋፈጥ አለብሽ። ስለዚህ እባክሽ ዝም ብለሽ የማይሆን ነገር አትናገሪ ብላ ሊልዬ አጽናናቻት። ዶክተር ሩታን ቃል በቃል ጠየቃት። እባክሽ የምትናገሪውን ነገር በደንብ አድርገሽ አስረግጠሽ ንገሪኝ። እንዴት ነው ከኔ ፍቅር ሊያዝሽ የቻለው? በዛ ላይ ያን ጊዜ ሊሊ ጋር ለመጀመሪያ ጊዜ ስንገናኝ ሆን ብለሽ ነበር ማለት ነው ውሃ የደፋሽብኝ? አረ በፍጹም አይደለም ዶክተር፣ እንደውም ውሃ ስደፋብህ አንተ ደግሞ ቀጥ ስትል እንደ አጋጣሚ አይንህ ከአይኔ ሲገባ ከዛም በኋላ ላንተ ያለኝ ስሜት እየተቀየረ መጣ። አንተ ግን ቀን በቀን በመጣው ቁጥር ወደ ሌላ ነገር እየመራህ እየወሰድከው ፍጹም ልትረዳኝ ፈቃደኛ አይደለህም። ግን ደግሞ ዛሬ በፍጹም እንደዚህ ሊሆን አይችልም። ምን ማለት ነው ደግሞ ይሄ? እንደምወድህና እንደማፈቅርህ በደንብ ማወቅ አለብህ። ታዲያ ምን ዋጋ አለው? ምኑ? እኔ አወቅኩኝ አላወቅኩኝ፣ ምክንያቱም አንቺም የኔ እኔም ያንቺ መሆን አልችልም ብሎ አለ። ምን እያልክ ነው? እንዴት ነው እንደዚህ ሊሆን የሚችለው? እባክሽ ሩታ፣ እኔ ሌላ የምወደውና የማፈቅረው ሰው አለ እና ታዲያ እሷ ትወድሃለች፣ እሷ ታፈቅርሃለች። እሱን እንኳ አላውቅም። ታዲያ ለምንድን ነው ለማያውቅ ሰው እንደዚህ የምትጨነቀው? እስኪ ንገረኝ። ነገርኩሽ አይደለም እንዴ? አንቺ እኔን ስለማላፈቅርሽ ስለማልወድሽ ግን አንቺ ጠልተሽኝ ታውቂያለሽ። አንቺ ቀን በቀን እየተከተልሽኝ አይደለም እንዴ?
እስኪ ንገሪኝ ሩታ፣ ልጅ አትሆኚ ደግሞ አትቅበጪ ብሎ ሲላት፣ ምን ነው እኔ ቀበጥ ነኝ? ለማንኛውም ከአምስቱ ጣትሽ አንዱ ይቆረጥ ብትባይ ስለማትቆርጭው ለራስሽም ህይወት እንደዛ ማድረግ አለብሽ። በዙሪያሽ አክስትሽ እናሹ እነ ሮማን ላንቺ እየተጨነቁ አንቺ ግን ማንም የለኝም ብለሽ ራስሽን ማጥፋት ተገቢ አይደለም። ደግሞ አይወደውም። ፈጣሪ የሚወደውን ነገር ስሪ ብሎ አስረግጦ ነገራት። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንዴቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዲብ ለአደይ ልብስ ገዝቶ ነይ ቶሎ ይህንን ቀሚስ ላንቺ፣ ሊሊን ደግሞ ይህን ስጫት፣ ባቡሬ ነው የገዛው ብሎ አለች። ቆይ እኔ ግን እንዴት አድርጌ ነው ለሊሊ ሰርፕራይዝ የማደርጋት? አልችልም። ዲብ እንዴ ለምንድን ነው የማትችይው? አደይ ምን ሆነሽ ነው? አንቺ እኮ ብልህና አስተዋይ ነሽ። ምናልባት የሆነ ቦታ እራት ልጋብዝሽ ነው፣ ወክ አምሮኝ ነው ምናምን ማለት ትችያለሽ። እንደዛ ብለሽ እንደምንም አሳምኛት እያለ ሲላት፣ እንደዛ ከሆነ ጥሩ በቃ እትዬም ከእንግዳ ጋር ስለሆነ ያለች በልልኝ ብላ ስትለው፣ ምንም ችግር የለውም። ፍቅርና ዳኔ ተጣሉ። ፍቅርና ዳኔ በስተመጨረሻ አንተ ማነህና ነው አታስፈልገኝም፣ አልፈልግህም ብላ በጥፊ ላሰችው። ቆይ አረ ተረጋጊ ፍቅር፣ እንዴት ነው እኔ ላይ እንደዚህ የምትጫወችው? ምን ነው የእውነት ድሮስ የምወድህና የማፈቅርህ መስሎህ ነበር እንዴ? እኔ አንተን መቼም ቢሆን አፍቅሬህም ሆነ ወድጀህም አላውቅም። ይልቁንስ እናንተ እንደተጫወታችሁብኝ እኔ ራሴ እጫወትባችኋለሁ ብላ አለች። ምን ማለት ነው ደግሞ? እሱንማ ቀስ ብለህ ታያለህ። አንተና እህትህ እኔ ላይ ያደረጋችሁትን ነገር መቼም አረሳም ብላ አለች። ሊሊና ቤዛ ተፋጠጡ። ቤዛ እግሯ ስር ተደፍታ እባክሽ ሊሊዬ ይቅርታ አድርጊልኝ፣ ያደረግኩት ነገር እጅጉን ልቤ ውስጥ ተሰንጥቆ እየገባ ነው። አረ እባክሽ ተይ እንጂ አትቀልጂ፣ የምሬን ነው። እኔ አንቺ ላይ ያደረግኩት ነገር እንቅልፍ ነሳኝ። በዙሪያዬ አለ የምላቸው ሰዎች ሁሉ ሸሹኝ እና እባክሽ አንቺ ይቅር ባይና የዋህ ስለሆንሽ ይቅርታ አድርጊልኝ ብላ አለች። አይ በፍጹም እንደዛማ ላደርግልሽ አልችልም። ደግሞም የእውነት ይቅርታ የምትፈልጊ ከሆነ ፈጣሪሽን እንጂ እኔን አይደለም። ፈጣሪሽ ፍር ተደፍተሽ ሊሊ ለበደልኳት፣ ባቡሬን ለበደልኩት እያልሽ ተጸጸሽ እንጂ በፍጹም እንደዚህ ሊሆን አይችልም። እኔ መቼም ቢሆን ይቅርታ አላደርግልሽም ብላ አለቻት። ለመሆኑ ምን ፈልገሽ ነው? ለነገሩ ልክ እኮ ነሽ። ከዛ ሁሉ ስቃይና መከራ በኋላ እንዴት ነው እኔን አምነሽ ይቅርታ የምታደርጊልኝ? ሊሊ ልክ ነሽ፣ ግን ደግሞ አንድ ነገር ልንገርሽ። ምንድን ነው? ድሮም ቢሆን የኔ የምለውን ሁሉ ነገር የወሰድሽብኝ አንቺ ነሽ። ምን ማለት ነው? እስኪ ንገሪኝ። በህይወቴ አንቺ፣ እኔ፣ ባርኮቴና እንዲሁም ኤላ ነበርን፣ ግን ኤላንም ወሰድሽብኝ። ሲቀጥል ደግሞ ደህና ከባርኪ ጋር ሆኜ በነበርኩበት ሰዓት አንቺ አበላሸሽብኝ። አየሽ? ምን ነው ታዲያ ባርኮትን ካልተጫወኩበሽ ብለሽ ነው እንዴ? እስኪ ንገሪኝ። ግን ደግሞ አሁን እሱ ውጭ ሀገር ነው እና ከሌላ ሰው ጋር ህይወት ጀምሯል። ልክ እኮ ነሽ፣ ግን ደግሞ ኤላ ራሱ አብረሽ እኮ አልሆነም። ምን ማለት ነው? ኤላ ስተቶሽ ሂዶ የለ እንዴ? አንቺና እኔም አንድ እኩል ነን። ስለዚህ ምንም የሚያስጨናንቅ ነገር የለም ብላ አለች። እንደዛ ከሆነ ጥሩ። ስለዛ ስለተረገመ ኤላ ግን እንድታነሽብኝ አልፈቅድም። ምን ነው አንቺ የኔን ስታነሺው እኔ ምን አልኩሽ? ስለዚህ ማድረግ ያለብንን ሁለታችንም እናውቃለን ብላ እንደዛ ስትናገራት ማፈሪያ ነሽ ብላ አለቻት። ምን ነው እኔ የተናገርኩት ነገር የእውነት ያሳፍራል እንዴ? ግን ደግሞ አንቺም ተናገርሽው እኮ። ለማንኛውም ሊሊ አታስቢ፣ በቅርቡ እመለሳለሁ ብላ ሄደች። ሩታ እስተ መጨረሻው ድረስ ዶክተር እንደማያፈቅራትና እንደማይወዳት ሲነግራት ልቧ ስንጥቅጥቅ አለ። እንባ ደም አለቀሰች። ኩኩሻ እና ዳይመንድ ፍቅራቸውን ተገላለጹ። በስተ መጨረሻ እወድሻለሁ፣ እወድሃለሁ ተባብለው ማሚቶ በጣም ደነገጠች። ቆይ እናንተ እስከ ዛሬ እንደዚህ ተዋዳችሁና ተፋቅራችሁ ነበር ስትያያዙ የነበረ ወይስ ደግሞ የሰውን ትኩረት ለመሳብ ነው? ማዘሯ እኔም እሱም በድንገት ነው የገባ ነው፣ እባክሽን ይቅርታ አድርጊልን ብለው ተማጸኑ።
ፍቅራቸውን ግን ተገላለጹ።